ከዚህ ከበሰበሰ ከተረገመ ሴታ ሴት ጾታውን ያለየ ጋር ከቨሬጅ እንደሆንሽ እኔ ልንገርሽ እንዴ? ሁለታችሁም እኮ ትተዋወቃላችሁ ምን እንደሆናችሁ። የራስሽ ጉድስ ይኸውልሽ፣ ዛሬ እናወራዋለን ይሄንን ነገር ላንታመን እንችላለን። ነገ ግን መውደቂያሽ ነው የራስሽ። ጤነኛ ናት እንዴ እቺ ሴትዮ? ጤነኛ ናት እንዴ? እዛ አፍነው ይዘው እየሰገሰጓት በዚህ እያሏት ትወጣና ብቻ አንድ እንትን ትሰጠናለች። አንድ መነጋገሪያ እንዴ! እኔ በጣም ነው የማዝነው፣ መድኃኒዓለም በጣም ነው የማዝነው ባንቺ እንደዚህ መነጋገሩ፣ ባንቺ እንደዚህ ቶፒክ መሆንሽ ራሱ ህዝቡ ራሱ ማዘኑ፣ ይሄውላ እንባ፣ ይሄውላ እንትን ላንቺ አይገባሽም። ጃኔ እውነት ለመናገር ላንቺ አይገባሽም፣ መድኃኒዓለም አይገባሽም። የመጣሽባቸው እንትኖች አይደሉም፣ የመጣሽባቸው ችግሮች መንገዶቹ አይደሉም። እሱ ማንኛውም ኢትዮጵያዊ የመጣበት ማናችንም ኢትዮጵያኖች አንቺ ያለፍሽበትን ቦታ አልፈነዋል። ማንም ኢትዮጵያ ባለፈው 27 ዓመት 30 ዓመት አልፈንበታል፣ በደንብ አልፈንበታል። ግን ይሄ ክብር ግን ላንቺ አይገባሽም። እውነቱን ልንገርሽ አይገባሽም። ምክንያቱም የዋናት ስትባይ አሁን ከፍ እየሄድሽበት ያለው መንገድ በጣም አስቀያሚ ነው። በጣም አስቀያሚ ነው። በጣም አስቀያሚ ነው። ሞኞች ሊከተሉሽ ይችላሉ። እኔ ግን ካሁን በኋላ ላንቺ ያለኝ አመለካከት በሙሉ የሆነ ባድ ነው፣ አስቀያሚ ነው። እኔ ስነቃ ነቃለሁ። ስነቃ ነቃለሁ። መጀመሪያውኑ ምንም አላረጋችሁ። ይሄ ልጅ ምንም ነገር አላረጋችሁ። ምንም ነገር ለምን በይ። ምክንያቱም ለምን የቀለበት ፕሮግራም ከሳራ ሀበሻ ጋራ ሳራ ሀበሻ ስትናገር ሰምታችኋል። ከሳራ ሀበሻ ጋራ ተነጋግረን ኢትዮጵያ ያለች እኔ ራሴ አዋርቻታለሁ። ከእናንተ ጋር መገናኘቷንም አውቃለሁ። ሳራ ሀበሻ ኢትዮጵያ ያለች ዱባይ ማለት ነው። ኢትዮጵያ ያለች የቀለበት ፕሮግራም እንደምታረጉ እንደምትዋደዱ በንጹህ ልቡ እንደሚወዳት ነግሮኛል። ከዛስ በኋላ ቀለበቱ ዝም ብሎ ለምን ይሆናል? ቀለበቱ ለምን ዝም ብሎ ለምን ቀለበት ይሆናል? ይሄንን ፕሮሰስ እንግባ እንስራና ከዛ በላይ ቀለበት ፕሮግራም እንበል። ይሄንን ያሰባችሁት? ምክንያቱም ሰውን ፕራንክ ሲባል ሲደረግ ነው የምናውቀው። የእናንተ ደግሞ ፕራንክ ሳይሆን ሰይጣን ነው የሚባለው። ምክንያቱም በሰው ሀዘን፣ በሰዎች ሀዘን፣ በሰዎች መከፋት፣ በሰዎች ማዘን ቀለበት ማድረግ ነው የምትፈልጉት። ምክንያቱም አልቀናልሽ ጆን ዳንኤል አልቀናልሽ ብሎ ከሆነ የራስሽ ምርጫ ነው። ራስሽ ነሽ የመረጥሽው አይደለም? ልጁን ያሳደግ ብለሽ ሄድሽው እኮ አንቺ እኮ ነሽ። ልጁን ያሳደግ ወልዷል፣ እኔ በወለደ ሰው አልገባም ብለሽ የሄድሽው እኮ አንቺ ነሽ። አሁን ደግሞ ዝም ብለሽ ባለሽበት ነገር እየሰራሽ ቲክቶካችሁን እየሰራችሁ በሰላም መንገድ ቀለበት ማድረግ ሲቻል ለምን ቴንሽን አታገኝማ? ቴንሽን ካላገኛችሁ ይሄ አካውንት 1 ሚሊዮን ካልሞላ ያን አልተዘጋም፣ ኔቨር አልተዘጋም። ማነው ጆን አላዘጋብሽም? ኖ። ከዚህ በኋላ እኔን አታውቂኝም። ከዚህ በኋላ አታውቂኝ። you don't know me ጃኒ፣ you don't know me እንዴ። በጣም እናንተ ፕላን ያደረጉት ነገር በጣም አስቀያሚ ነው። እኔ እግዚአብሔር ምስክሬ ነው። ፕላን ያደረጉት ነገር በጣም አስቀያሚ ነው። በቃ እሱ እስከነ ህፃኖቹ እስከነ ጮጮቹ እሱ የሚፈልገውን ነገር ነው ክሬት የሚፈልገው። በቃ የሱ የሆኑ ሰዎችን ስሙ። ጉዲው ምን ያህል ፉክክር ምን ያህል ሰይጣን እንዳለ እዩት። እዚህ ላይ
ቆይ ፉክክራቸውን ላሳያችሁ እዩት እዩት ይሄንን ነው አንረጋጋ አይፎን ብሏል እንግዲህ አይፎን ልንገዛለት ነው ሪከርድ አድርጉልኝ ጋይስ ሪከርድ ግዛልኝ ብሏል ነገ አይፎንን ይዘህ ወደ ባሌ ትሄዳለሽ ላይቭ ላይ እንግዲህ ከትላንትና ወዲያ ትዝ ይላችኋል ላይቭ ላይ አስቦት አይደለም ላይቭ ላይ ቁጭ ብሎ እዩ ምን ያህል እኔ ሰው ነግሮኛል እግዚአብሔር ምስክሬ ጂጂ ታይ እሷ ማለት እንደ ድሮ የምታውቂያት ጃኒ አይደለች የምትሰራው ስራ ሞኝ ስለሆነች ነው እየተመራች ነው ቆይ እየተመራች ነው እኔ ተውኝ በእናታችሁ እየተመራች ይሆናል ተው ይሄ ልጅም ገደል ይዟት ይገባል እንደውም እሷን ነው ማትረፍ ያለብን እንደዚህማ ከሆነ ብዬ ወዲህ ምሳለን ለሁለቱም ምክንያቱም ሁለቱንም ነው የማውቃቸው ግን ዝም ብላችሁ እዩት ይሄንን ያረዛ ጉቶ ሰይጣን ለሰይጣን ተጋብቶ ይቀመጥልን ሪከርድ አድርጉልኝ ጋይስ ሪከርድ አይፎን ግዛልኝ ብሏል ነገ አይፎንን ይዘህ ወደ ባሌ ትሄዳለሽ ይሄ ሰርፕራይዝ ነው ላይቭ ላይ ነው የሆነው እዩት ትላንትና ከመቼው ሄዶ እዩት ከመቼው ትላንት ማታ ትላንት ማታ እና ታዲያ በእነሱ ፉክክር የጂጂ አካውንት መዘጋት አለበት እንዴ? ትላንትና ጀምሮ ከትላንትና ወዲያ ጀምሮ ያስወጣኛል ሪፖርት ይላል ከትላንትና ወዲያ ሪፖርት ይላል። ከዛ የሆነች ልጅም አለች የጃኒን ስም ባነሳን ቁጥር ሪፖርት ይላል። የጃኒን ስም ባነሳን ቁጥር ይቺ ጉራጌዋ ልጅ አሜሪካን ያለችው ጆርዲ ናት ሪፖርት ሁሉ ሪፖርት ይልብኛል ያለ እኔ ላይም ሪፖርት ይላል። አሁን እንግዲህ ሄደን ጆን ዳንኤልን እንድንጣላው ነው። ኖ ደውዬ አናግሬዋለሁ። ምን ልጁ እኮ እያለቀሰ እኮ ነው። በማንጠብቅሽ መንገድ እኮ ነው ያለሽው አንቺ ሴትዮ። ትላንትና ሞኝ መስለሽ እንዲህ ብለሽ ቢራቢር ይኸው እግዚአብሔር ምስክሬን ነው። እኔ ግማሽ ሰዓት ነው ያወራሁት። የአይቲ ሰው ነው እየሳቀ ነው የሚያዋራኝ። ምን ውስጥ ነው የገባሽው ጂጂ ይለኛል። ምን ነው ቢቀርብሽ እንደዚህ አይነት ከነዚህ ጩጬዎች ጋር? እነዚህ እኮ ማለት እኮ መሰሪዎች ናቸው። ቢቀር ምንድነው አለ አልጎሪዝሙ አሜሪካንም ይሁን ዩቲዩብም ይሁን ቲክቶክ ተመሳሳይ ነገር ሲጽፍ ተመሳሳይ ለምሳሌ ተመሳሳይ ፊደሎች የሚጻፍ ከሆነ ይሄ ኮዱ ለአሜሪካን እንትን ይላል ይልክና እስካን ያረጉታል። ገባችሁ? እስካን ያረጉትና ፌክ ነው ብለው እንትን ይልኩባቸዋል። ማረጋገጫ ይልኩባቸዋል። ለ10 ደቂቃ ግሽፔርት ያደርገኛል። ለ10 ደቂቃ ግሽፔርት ከትላንትና ጀምሮ የአይቲ ሰው ነው የነገረኝ። ለዚያው ማለት ነው ትዝ ይለኛል አለ እሷ ሞኝ ናት የምትይው አንቺ ነሽ። እኔ አሁን ይሄንን አላውቅም። አንቺ ነሽ ሞኝ የፈራችሁ። እባክህ አዶናይ ለአካውንቴ ጥሩ አይደለም። 4 ቁጥር እየላኩብኝ ስለሆነ ልጆችን አስቁምልኝ ብለዋለች። እሷ እንኳን አውቃ እነዚህ ቢራቢሯችሁ የጠፋ የጠንቋይ ዘሮች ውጡልኝ ከቤቴ። የኤፕሰን ፕላን ይዞ የገባ ወሮ በላ ይሄ የመርዝ ዘር 27 ዓመት በሙሉ ሰውን በክትባት ህዝቡን እንዳይወልድ አደረጋችሁ፣ ዘረፋችሁ፣ ስንት ነገር። አሁን ደግሞ በዚህ መጣችሁ።
እዛው እናንተ ተላለቁ እንጂ እኔ ምን አግብቶኝ ነው በሰላም አገር እዚህ ላይ ቁጭ ቢ ሁሉም ይነሳል። አይታችሁ ነው ሁሉም ይነሳል። አካውንታችን ስለ ጃኒ ስንደግፍ አካውንታችን እንዲሆነ ይላል። እሷ ሞቅ ብሏት ቁጭ ብላ ይኸው ሳራ በሻ ዛሬ የተናገረችውን አዳምጡ። እኔ ሀገር ቤት እያለሁ አለች። እኔ ሀገር ቤት እያለሁኝ እንደሚወዳት በንጹህ ልቡና ብዙ ፕላን እንደነበረን ነበረ። አያችሁ አሁን ቀለበት ማድረጋቸው በሰላም አልጣማቸውም። ኦኬ ለነገሩ ቀለበቱን የምታረጊው ስሜ ቀለበቱን ለዚህ ለገንዘብሽ ለዩቲዩብ እና ለቲክቶክ ገንዘብሽ ነው እንጂ ሁለታችሁ ተዋዳችሁ አይደለም። እኔ እነግርሻለሁ ጃኔ ተዋዳችሁ አይደለም። አንቺም እሱም ወዶሽ አይደለም፣ እሱም አንቺን ወዶ አይደለም። ያገናኛችሁ ገንዘብ ነው። እንደ ማንኛውም ሰው ማንኛውም እዚህ አይተነዋል። ላይቫችንን ቲክቶክ ላይ ዩቲዩብ ላይ አይተነዋል። ገንዘብ ስለሚሰራብሽ ነው። አንቺም ገንዘብ አንቺ እንኳን አሰሪም ተይ አንቺ ያሰሪ ለዛ ነው ይሄንን አሰባችሁ። አይ ስታስቡት ቆይ ቀለበቱን ለምን በሰላም እንደሰላም ጭንቅላታችሁ የሰይጣን አይደለ? ቀለበት ብላችሁ አስወርታችሁ ምናምን ነገር ከምታደርጉ የህዝቡን ቀልብ ታውቃላችሁ። ይሄ ልንገራችሁ፣ ይሄ ጠንቋይ ዘር ይሄ የጃፊ ኢብሰንን ፕላን ይዞ የመጣ የመርዛም ዘር ያ በሰዎች ሰሞኑን የስንታችን ቀልብ ነው የተሰበረው። የስንታችን ቀልብ የጆኒም ደጋፊ ይሆናል፣ የጃኒም ደጋፊ ይሆናል፣ የሱም ደጋፊ ይሆናል። ሁሉም እዚህ ላይ እንባ ነው። ለምን ቀልባችንን ወሰዱት? በእኛ ቀልብ ልንገራችሁ፣ ዓለም ያለች የህፃናት ስጋ የሚበላበት ጊዜ የኛን ቀልብ የኛን ደስታ በመንጠቅ እናንተ እዚህ ላይ መደሰት ነው የምትፈልጉት። በሰላም ቀለበት ማድረግ አይቻልም። በሰላም መነጋገር አይቻልም። በሰላም ፎሎዎቻችሁን አስደስታ ኖ የስንት ዓመት ታሪክ ብትከሽ እንኳን ተቀባይነት የሌለው ከ6 ወር በኋላ የኢትዮጵያ ህግ ያ ደበደበኝ ከሰሰኝ ብትይ በሰዓቱ ከ6 ወር በኋላ ተቀባይነት የለሽ። መጣሽና እንዴት እንዳረገኝ ብለሽ እሪ ያልሽ ኦኬ አለ። ለምን ታውቂዋለሽ? ስስ ብልታችን ሴቶች አይነኩ ስለምንል ታውቂያለሽ። ሴት ምላሳችን ላይ ጡንቻ ስላለ ጣጣጣጣጣጣጣ ስለምንል ዓለምን የገዛን ይመስለናል። ልንገርሽ እንኳን ያንቺ የቀነኒ ምሬሳ አልፈዋል። የቀነኒ የገደላት ራሱ እየተንፈላሰሰ ነው ያለው። ይሄን ስታሳይ ሁላችንም ውድቅ አለ። ጆን እንደዚህ ያደርጋል ወይ ብለን ማለት ነው። እኔ ነኝ የማውቀው እንዴት ከሱ ጋር እንደተጫጫኩኝ። እሱን አየሽ፣ ቀልባችንን በሱ ገዛሽ፣ የሴቶቹንም ቀልብ በዛ ገዛሽ፣ ወንዱም ተጨመረ። ከዛ በኋላ አንቺ ስደውልልሽ ደህና ነሽ? ደህና ነኝ። ለጥ ሰላም ምን ሆናለሁ? ምንም አልሆንም። ምሳዬን ልበላ ራቴን ልበላ እንዲህ ለሆነ ምንም አንቺ ምንም ነገር አሁን ይሄንን የሰማ እንግዲህ ከልጁ ጋር ያለሽ ጉዳይ ብሎ ይሆን ሲጠይቅሽ ትንጠይቅሽ ፕራይቬት ነው። ምንም አልሆንሽም። በቃ ይሄ ፕላንሽ ነው። ፕራንክ ሲባል እናውቃለን። ያንቺ ደግሞ ፕራንክ ሳይሆን ይሄ የ666 የኢሉሚኔት አባል ስትሆኚ በሰዎች ሀዘን በሰዎች መጥፎነት የራስሽን ሀብት ነው የምትገነቢው። ዛትስ ዩ ጃኒ። ምክንያቱም የኛ ሀዘን ለእናንተ ደስታ ነው። የእኔ የሌሎቹ የተመልካቾችሽ ምናምን ሀዘን በሙሉ ለአንቺ ደስታ ነው የሚፈጥረው። ይሄ ይዞልን ለገባው ከካናዳ ይዞልን ለገባው የኛ አካውንት መዘጋት የኛ አካውንት ባን መሆን ላንቺ ችግር የለውም። የኛ ቀልብ ማጣት ላንቺ ችግር የለውም። እኔ እኮ ኤርሻዳ እኮ ነግራኛለች። አጥልቅ አትበይ ጂጂ፣ በሰው ነገር አትግቢ። ራስ ትንሿ ልጅ ነግራኛለች። እኔ ግን አልሰማም። ሁሌ ከእግዚአብሔር ነው የምጠብቀው። ምክንያቱም ለእኔም የሚጮህልኝ እግዚአብሔር ነው እያልኩ ልጄን ያተረፈልኝ እኔ አጠገቧን ባልደርስ ከእንደዚህ አይነት ሰይጣኖች ልጄን ያተረፈልኝ እኔ የሰራሁት ስራ ነው ብዬ ስለማስብ ነው። አንቺ ግን ይሄንን ቢራቢሮሽን ታስለቀቂብናለሽ። እኔ እኮ ቅድም ያቺ ሊያም እኮ ስትናገር እኮ መቀመጫ እኮ አጣን። ሌሎቹም እንትን እየተደረገብን ነው። በነገራችን ላይ ጃኒ ላንቺ አይገባሽ። እውነት ለመናገር ይሄ ላንቺ አይገባሽ። የዚህን ያህል ክብር ላንቺ ይቅርታ አድርጊልኝ።
አሁን ይቅርታ አድርጊልኝ። የዚህን ያህል ክብር ላንቺ አይገባሽም። እውነቴን ነው የምነግርሽ፣ አይገባሽም። ላንቺ የሚገባሽ ክብር ምን እንደሆነ ታውቂያለሽ? ዞር ብለሽ ያለፍሽበት ነው። አይገባሽም፣ በፍጹም አይገባሽም። ላንቺ አይገባሽም። ይሄ ክብር ለሌሎች ሴቶች ነው የሚገባው። አይገባሽም። ራስሽ እየቀረጥሽ እንዲያልሽ ራስሽ እየቀረጥሽ እያጠራቀምሽ ቪዲዮ ምን እያልሽ እትስ ኦኬ። ልጅ ነሽ፣ ወጣት ነሽ፣ መብትሽ ነው። ሁሉም የሚያደርገው ነው። ያ ከዛ ደግሞ በሱ ቪዲዮ ሊለቀቅብኝ ነው። እኔም የምለቀው ቪዲዮ አለ፣ እኔም የማወጣው ሚስጥር አለ። እኔም እኮ አውቀዋለሁ። አሁን ሊሆን የነገርሽውን ነገር እኔም አውቀዋለሁ። ይሄን ታውቂያለሽ። ያንቺስ ሚስጥር ገደል የሚከትሽ የለም። ምንድን ነው የምትናገሪው? የሚያስቀጣ መሰለሽ እንጂ አንቺ ያልሽው ነገር በምንድን ነው የሚያስቀጣው? እውነት አንቺ ለወደፊቱ ፊውቸር አለሽ? ልትነግሪ የፈለግሽው ነገር አሁን እውነት ዮኒ ቢያወጣው እኔ ላውጣው? የእሱን ትልቅነት ነው የሚያሳየው። እንዲያውም ልንገርሽ፣ የዚህን ያህል ቱፋር የምትይ የሰው ልጅ ብዙ ነገር ይህንን ቲክቶክ እኮ አካውንት እንኳ አንቺ እኮ በአንቺ ልፋት እኮ ብቻ እኮ አይደለም ጃኒ። እንደ ሌላው ሴት ፍቅር ስለመረጠሽና ስለወደደሽና ሌላው እኮ በሌላው እኮ ነው። አንቺ እኮ በጆን እኮ ተጠቅመሻል። አንቺ እኮ በጆን ዳንኤል እኮ ነው ሰው ይሆንሽው። በነገራችን ላይ ጆን ዳንኤል እዚህ ጋር አምጥቶ ታፕታፕና እንትን በራስሽ ጥረት መሰለሽ እንዴ? እንዴት ብለሽ የመጀመሪያ ጊዜ ስትንቀጠቀጭና ስታለቅሽ እንደነበረ ከፊፊ ጋር ተጫውተሽ እንዲህ ብለሽ እንዴት አድርገሽ የመጀመሪያ ገንዘብ እንዳገኘሽ ትዝ ይልሻል? ያ ቪዲዮሽ እንደ ሌላው ወንድ እኮ ገንዘብ አምጪ እንዲያርጊ ብሎ እኮ አልወሰደብሽም እኮ። ስንት ወንድ አሁን እንደሚጠቀምብሽ ወንድ ያ አላረግም። እስር ቤቱ እንኳን ሆኖ 1 ሚሊዮን ብር ሰጂ ያለሽ እኮ አናውቅም እንዴ? የቱ ጋር ከሱ ጋር ባትነጫነጭ ያንን ሁላ ቲያትር ባትሰሪ እዚህ ጋር ትደርሽ ነበር እንዴ? ዛሬ የደረስሽበት ቦታ ላይ ያደረሰሽ እኮ እንትና እኮ አይደለም። እናውቃለን እኮ አንቺ እኮ ለዛሬ ለውጥሽ እኮ ጆን እኮ ነው። አናውቅሽም እንዴ? ጃን ከጆን ጋር ዛሬ ጆን እኮ ማለት እስካሁን ድረስ እኮ በጣም ብዙ ሰዎች ከሱ ጋር መጫወት የሚፈልጉ ናቸው። እሱ አይደለም የሚፈልገው። አላገሽ አሁን እናንተ የሁለታችሁ ችግር ምንድነው ታውቃላችሁ? ይሄ ሰይጣናችሁ፣ ይሄ የምታምኑበት ይሄ ጥንቆላችሁ ማለት ነው። ይዛችሁት የመጣችሁት የኢሉሚኔሽን ምን የሚባለው ይሄ ምንድነው የሚባለው የኢሉሚናትን ሃይማኖት ይሄንን ነው የሚፈልገው። አንቺ ትላንትና ይልሽ ስትወጪ ደበደበኝ ነው ምንድነው? እንዲህ ደበደበኝ አልሽ። ኦኬ ደበደበኝ አልሽ። አካውንትሽ ላይ እንትን ዋርኒንግ የተሰጠሽ ማለት ነው። ሲጨርስ ደግሞ ስትመጪ ደግሞ ዮናስ ጋራ ፍሬንች ዶሩን ሰብሮ ምንድነው ያልሽ? ፍሬንች ዶሩን ሰብሮ ምንድነው ያደረገሽ? መስታወት ወደቀብሽ። አክሲደንት ነው የሚልሽ ህግ ራሱ። ከዛስ ሌላስ ምንድነው መረጃው? ምንድነው የምትይዛ ጋር ሌላ መረጃ አለሽ ብትባይ? አካውንት የተዘጋሽ አካውንትሽ እንደሚዘጋ ቀድሜ ስትናገሪ ነበረ። የአዶናይ እህትም ስትትንሿ አካውንቴን ይዘጋል እያለች ቀድማ ስትናገር ነበረ። ለምን እንደሚዘጋው አካውንትሽ? ኖ የእናንተ ፉክክር የእናንተ ውድድር እኛን ገደል ይዞ ሊገባ የምትፈልጊው አኬል ዳማ የሚሆነው ደም የሚጠጣው አልደረሰልሽም? ገና ነው። አለቃሽ ቦስሽ አልነገረሽም? ገና ነው ደም የሚጠጣው። ይሁን ደም መፍሰስ አለበት። ተመልሶ ልጁ እስር ቤት መግባት አለበት። ምን ስለሆናችሁ ነው እስር ቤት የምታስገቡት? እናት ሁ አሩ
who are you እስቲ ንገረኝ። የሆነ በቃ ክፉ ነገር መውረድ አለበት፣ መስዋዕት መሆን አለባችሁ። ከዛ በኋላ አዶናይና የጠንቋይ ዘር እዚህ ላይ መጥቶ እንዲረባረብ ማለት ነው። ለዛ ግብር እየተገበርሽ እንደሆነ ታውቂያለሽ አንቺ። ያወራነው ነገር አለ እኔ እና አንቺ በቀደም ለታ ታውቂያለሽ። የሆነ ነገር እንደዞረብሽ ታውቂዋለሽ። የምታወሪው የምትጨብጪው የምትይዥው ነገር በሙሉ የለም። አሁን ደግሞ ሎዮኒ ማኛ ማውጣው ማፈን ወንድና አውጣው፣ አንተ አውጣው። አንተን መንግስት አያምንህም። ልንገርህ ዮኒ ማኛ አይስወር ነው የምልህ። አንተን መንግስት አያምንህም። የትኛው መንግስት ነው? ታፕ አድርጉ፣ ኮፒ ሊንክ አድርጉ ጋይስ። የትኛው አንተ ስላወራ አንዱ መንግስት አምኖ አሁን ጆን ዳንኤልን እስር ቤት ሊያስገባው? who you are? አንቺ ራስሽ እንዳትገቢ ነፍሴ፣ አንቺ ራስሽ እንዳትገቢ። እሱም ፍሪ። አንቺን የሚያስገባ መረጃ በጣም ብዙ ነው ያለው። በብዙ ነገር የሚያሳፍር ነገር ነው ያለሽ። ለራስሽ ተጠንቀቂ። ሰው እንዲህ ነበር ስትይ አንቺ ምን ነበርሽ? ምን ስታረጊ ነበረ? ምን እያደረጋችሁ ነበር ስትጣል የነበረው እንዴ? ተይ እንጂ ተይ፣ ጥሩ አይደለም። ገና ለገና በሴትነቴ ይቆሙልኛል ብለሽ ከሆነ በእንዳንቺ ያለው ሴት አይደለም ሰው መቆም ያለበት። እውነቱን ነው የምነግርሽ። በእንደዚህ አይነት መንገድ የምትሄጂ ከሆነ ኖት ዩ ጥሩ አይደለም ይሄ። የዞረብሽ የተደረገብሽ ነገር ካለ ንቂ። አራት ንቄ ራስሽ ጉዳይ ነው። የምናገባኝ እኔ ስላንቺና ስለእናንተ ሳወራ እኔ አልከርምም። ከሴት ጎን ቆምሽ ተብዬ እንዲጨበጨብልኝ አይደለም የምፈልገው። እኔ ከእውነት ጎን ቆምሽ ተብዬ እንዲጨበጨብልኝ ነው የምፈልገው። ኖ ላምሮትዬ፣ ኖ ላምሮትዬ፣ ኖ እኔ አያገባኝም። ምክንያቱም ከመጀመሪያውም ጀምሮ ታሪካቸውን ስለማቀው ጉዳዩን ስለማቀው አይኖዳት ገባሽ? እሷን ደግሞ የማቅበት መንገድ አለኝ። ገብቶሻል? ኦኬ ልጅ ናት፣ አብረሻቸው አትኖርም። ሁለቱም መጥቶ እሪ ሲሉ ነው የማቀው። ገብቶሻል? ግን እኔ ጋር ራሱ ዶክሜንት አለ፣ ቪዲዮ አለሽ እኔ ጋራ። ገባሽ? እኔ ጋራ ያለው ቪዲዮ ላስፈራራሽ አይደለም፣ በሱ ራስሽ የላክሽው ቪዲዮ ነው አይደለም? ትዝ ይልሻል። ሀቁን ታውቂዋለሽ። ጂጂ እንደዚህ ቪዲዮዎች ደህንነት አውጥተውብኛል እያስፈራሩኝ ነው ብለሽ አይደለም እንዴ? ራስሽ ጆን ዳንኤል እስር ቤት ነበር። ምንም የሚያውቀው ነገር አለ እሱ ላንቺ ብሎ አይደለም እንዴ? አሁን ላንቺ ብሎ ያደረገውን ነገር ነው። ላንቺ ብሎ ያደረገውን ነገር ለዮኒ ማኛ ሳልፌ ይሰጣል ያልሽ ጃኒ፣ ዩ ሃቭ ፕሮብሌም ዊዝ ሚ። አንቺ ከኔ ጋር ነው ችግር ያለብሽ። አሁን ከኔ ጋር ነው ችግር ያለብሽ። ላንቺ ብሎ ነው ያንን ነገር ያደረገው። ገባሽ? እንደዚህ ብለሽ ታያለሽ አንቺ። እናንተ ግን ምን የፈለገ ነገር ቢሆን ግን እውነትሽን ይዘሽ ሂጂ እንጂ እውነትሽን ይዘሽ ሂጂ። ተደብድቤያለሁ። መጨረሻ ደግሞ አልተደበደብኩም። የእንትን የመስታወት ነው አልሽ። ኦኬ እሱም ቢሆን ሴት ልጅ ላይ የዛን ያህል በቦክስ መጥቶ አንቺ ላይ እንትን ማለት የለበትም። ያ ስድብም ቢሆን ይገባታል ለሴት ልጅ ብዬ ማም ሴት አይደለሁኝም። ስለማቅሽ ባህሪሽን ስለማቅ ከእንደገና ደግሞ አይ እስር ቤት እያለ አይ በሁለቱም መሀል አልገባም ብለሽ በቃ ልጆቻቸውን ያሳድጉ፣ እሷም ራሴን አጠፋለሁ እያለች ነው፣ ልጁን እንዳያይ ልትከለክለው ትችላለች ብለሽ ራስሽ ነሽ ይወጣሽው የሄድሽው። እሱ አልፈልግሽም አላለሽም። ቃል ገብቶልሽ ነበር እስር ቤት ውስጥ ስወጣ እክስሻለሁ ብሎ እክሳታለሁ ብሎ በቃ ኢትስ ኦኬ አልፈልግም ብለሽ ከመሀላቸው ወጥተሻል። ኢትስ ኦኬ ወጥተሻል። ከዛስ ጓደኛ ያዝሽ፣ ተመስገን ጓደኛ ከያዝሽ። የምትወጂውን አንቺን የመሰለ እብድ ያዝሽ ብለን ደስ ብሎናል አይደለ? ከሱ ጋራ ሂጂ፣ ከሱ ጋራ ጨፍሪ፣ ከሱ ጋራ ስራሽን ስሪ፣ ቪዲዮሽን ስሪ። በሀቅ የሚመጣ ገንዘብና ጃኒ ይኸውልሽ ልንገርሽ፣ በሀቅ የሚመጣ ገንዘብና በተንኮል የሚመጣ ገንዘብ ግን ልንገርሽ ጥሩ አይደለም። ከዛ ላይ ይሄ ልጅ ልንገርሽ፣ በጣም ልንገርሽ፣ ይሄ ልጅ አንድ ነገር ልንገርሽ ጃኒ፣ ያ ዛሬ ላይ ይሰማሽ ይችላል። የሚሰማሽ መቼ እንደሆነ ታውቂያለሽ? ፍቅሩ ያለቀለታ አንቺ ማህየብ ሲልሽ፣ አንቺ ደደብ ሲልሽ፣ የዛኔ ወንድ ልጅ ልንገርሽ፣ አሁንም ከአንቺ ፍቅር ይዞት አይደለም። አንድ ቀን እንኳን ስምሽን አንስቶ
ኮርቶብሽ ሲያወራ አልሰማንም። ፈርስት ዴይ የሚኮራብሽ ቢሆን ኖሮ ስምሽን ያነሳው ነበር። አንቺን እንደ እንትን ነው የሚጫወትብሽ፣ እንደ ቤት ጌጥ ገብቶሻል። እዚህ ጋራ እዛ ጋራ እዚህ ጋራ በሚያስፈልገው ቦታ በሙሉ እያስቀመጠሽ የኢትዮጵያ ያንቺ ቢጤ አሉ፣ ያንቺ ቢጤ አስተሳሰብ ያላቸው ይህንን ብሰጣቸው ገንዘብ አገኛለሁ፣ የኔ ሲል ግን ሌላ ነው። እውነቱን ልንገርሽ፣ እንግሊዘኛ ባለማውራትሽ ይንቅሻል፣ ትምህርት ባለመማርሽ ይንቅሻል፣ ከድሃ ቤተሰብ በመምጣትሽ ይንቅሻል። ያ ለዚያውም ትግሬ ሲጀምር ይንቃል። ለዚያውም ትግሬ ይንቅሻል፣ በማንነትሽ ይንቅሻል፣ ባለፈው ታሪክሽ ይንቅሻል። አሁን አንቺ የምታስፈልጊው ለሚገበረው ግብር ነው። አዶናይ ማለት የግብር ሰው ነው። ብዙ ወጣቶችን ሊገብር የመጣ ያ ቆንጆ ሰይጣን ነው። ቆንጆ ሰይጣን ነው። የመጀመሪያው ግብሩ ደግሞ አንቺና ጆን ዳንኤል ናችሁ። ጆን ዳንኤል ግን አምልጦታል፣ አያገኘው። ምክንያቱም ለመሰለሽ ያ ጆን ዳንኤል በሚቀጣው ተቀጥቷል እግዚአብሔር። ከዛ በኋላ አስተምሮት ይልሽ ሊያርመው ወደ እስር ቤት አድርጎ አውጥቶታል። አንቺ ግን ግብር ነሽ፣ ለሚገበሩት ግብር ነሽ። ያ ከምትናገራቸው ከምታሳያቸው አክት በሙሉ ከምታወሪያቸው ነገሮች በሙሉ ልክ እንዳልሆንሽ ነው የሚያሳየው። ቤተሰብ ካለሽ እግርሽንና እጅሽን ሰብሰብ አድርጎ መጀመሪያ ጸበል ይውሰዱሽ፣ መትረፍ የምትችይ ከሆነ። ካልሆነ መገበሪያ ነሽ፣ ለግብር የተዘጋጀሽ ነሽ።